የስንዴ ምርትን ከቀውስ የሚታደግ አዲስ ቴክኖሎጂ ተዋወቀ። የምግብ ዋስትና ላይ ትልቅ ስጋት የሆነውና ዊት ብላስት በመባል የሚታወቀውን አደገኛ የስንዴ በሽታ በ90 ደቂቃዎች ውስጥ ብቻ በቦታው ላይ ሆኖ ለይቶ ማወቅ የሚያስችል ዘመናዊና ፈጣን የምርመራ ቴክኖሎጂ ስራ ላይ ውሏል። ይህን ቴክኖሎጂ ያስተዋወቁት የእንግሊዙ ጆን ኢንሳይት ሴንተር ተመራማሪዎች ከኢትዮጵያ የግብርና ምርምር ኢንስቲትዩት ጋር በጋራ በመሆን ነው። ዊት ብላስት በፈንገስ አማካኝነት በንፋስ የሚሰራጭ ሰብልን ሙሉ በሙሉ እስከ ማውደም የሚደርስ እጅግ አደገኛ የስንዴ በሽታ ነው። ምንም እንኳን በሽታው እስካሁን በሀገራችን ባይከሰትም አሁን ባለው የአየር ንብረት ለውጥና ዓለም አቀፍ የንግድ እንቅስቃሴዎች ሳቢያ ወደ ሀገር ውስጥ የመስፋፋት እድሉ ከፍተኛ በመሆኑ አስቀድሞ መከላከል ወሳኝ ሆኖ ተገኝቷል። በሰኔ ወር 2018 ዓ.ም በአምቦ ምርምር ማዕከል የመጀመሪያ ሙከራና ፍተሻ የተደረገለት ይህ ቴክኖሎጂ ተመሳሳይ ምልክቶችን ከሚያሳዩ ሌሎች ተዛማጅ በሽታዎች መካከል ዊት ብላስትን ለይቶ ማወቅ ያስችላል። ቴክኖሎጂው ላምፕ በሚባል ቀላልና ቀጥተኛ ዘዴ የሚሰራ በመሆኑ ውስብስብ ላቦራቶሪዎችን ሳይጠብቅ በቀጥታ በግብርና ማሳዎችና በሜዳ ላይ አገልግሎት መስጠት መቻሉ መነጋገሪያ ያደርገዋል። ይህ አሰራር በሽታው ወደፊት ወደ ሀገር ውስጥ ቢገባ እንኳን አፋጣኝ የመከላከያ እርምጃዎችን በመውሰድ የኢትዮጵያን የስንዴ ልማትና የምግብ ዋስትና አስተማማኝ ለማድረግ ትልቅ አስተዋጽኦ ይኖረዋል ተብሎ ይገመታል። ቻይና የዓለም የፍጥነት ሪከርድን የሰበረ አዲስ የማግሌቭ ባቡር በተሳካ ሁኔታ መሞከሯን አስታወቀች። ቻይና በ5.3 ሰከንድ ውስጥ ብቻ ከዜሮ ተነስቶ በሰዓት 800 ኪሎ ሜትር ወደሚለካ ፍጥነት መስፈንጠር የቻለ አዲስ የማግሌቭ ባቡር ሞዴል በመሞከር የዓለምን ፈጣን ሪከርድ ሰብራለች። ይህ ታላቅ ስኬት የተመዘገበው በቻይና ሁቤይ ግዛት በሚገኘው ዶንግሁ ላቦራቶሪ ውስጥ በተሰራ 1 ኪሎ ሜትር ርዝመት ባለው የሙከራ መስመር ላይ ነው። ይህ ባቡር ከተራ ባቡሮች የሚለየው በሀዲድ ላይ የሚንከባለሉ ጎማዎች የሌሉት መሆኑና ሙሉ በሙሉ በማግኔቲክ ሌቪቴሽን ቴክኖሎጂ ላይ የተመሰረተ በመሆኑ ነው። ባቡሩ በሀዲዱና በተሽከርካሪው መካከል ባለው የኤሌክትሮማግኔቲክ ኃይል አማካኝነት ከሀዲዱ በላይ ጥቂት ሴንቲሜትሮች ተንሳፎ የሚጓዝ ሲሆን ይህም በጎማና በሀዲድ መካከል የሚፈጠረውን ፍትጊያ ሙሉ በሙሉ ያስቀረዋል። ባቡሩን ወደፊት የሚገፋው የኃይል ሞገድ ልክ እንደ ግዙፍ ወንጭፍ በከፍተኛ ፍጥነት የሚወረወር ሲሆን በዚህም ምክንያት በ5.3 ሰከንድ ውስጥ ብቻ በሰዓት 800 ኪሎ ሜትር ፍጥነት ላይ መድረስ ችሏል። በሳይንሱ ዓለም አንድን ነገር በከፍተኛ ፍጥነት ማስፈንጠር ብቻ ሳይሆን በሰላም ማቆም መቻል ትልቅ ፈተና ነው። ይህ የቻይና የሙከራ ካፕሱል ታዲያ በሰዓት 800 ኪሎ ሜትር ፍጥነት ላይ ከደረሰ በኋላ በ200 ሜትር ርቀት ውስጥ ብቻ ፍጥነቱን ሙሉ በሙሉ በመቆጣጠር መቆም ችሏል። ይህም የድንገተኛ ጊዜ ማቆሚያ ቴክኖሎጂው እድገት እጅግ አስተማማኝ ደረጃ ላይ መድረሱን አሳይቷል። አሁን የተሞከረው ተሽከርካሪ 1.1 ቶን ወይም 1110 ኪሎ ግራም ብቻ የሚመዝን የሙከራ ካፕሱል ሞዴል እንጂ ሙሉ ሰውን ማጓጓዝ የሚችል ባቡር አይደለም። ይህ ያልሆነበት ምክንያት አንድ ሰው በ5 ሰከንድ ውስጥ ወደ 800 ኪሎ ሜትር በሰዓት የሚምዘገዘግ ባቡር ውስጥ ቢቀመጥ በሰውነቱ ላይ የሚፈጠረው የስበት ኃይል መጠን ወይም ጂ-ፎርስ እጅግ ከፍተኛ ከመሆኑ የተነሳ መቋቋም ስለማይችል ነው። ስለዚህ ይህ ፍጥነት አሁን ባለው ሁኔታ ለሰው ተሳፋሪዎች ተስማሚ አይደለም። በአሁኑ ወቅት ቻይና ለሕዝብ አገልግሎት የምታውለውና በንግድ ደረጃ በመስራት ላይ ያለው ፈጣኑ የባቡር ፕሮታይፕ CR450 የተሰኘው ሲሆን እሱም ቢሆን በሰዓት 450 ኪሎ ሜትር መጓዝ የሚችል የዓለማችን መሪ ባቡር ይሆናል ተብሎ ይጠበቃል። ቴስላ መሪና ፍሬን የሌለውን ሰው አልባ ታክሲ ለህዝብ አገልግሎት ይፋ ሊያደርግ ነው። ሬውተርስ እንደዘገበው ቴስላ መሪና ፍሬን የሌለውን አዲሱን ሳይበር ካብ የተሰኘውን ሰው አልባ ታክሲ በዚህ ወር በይፋ ለህዝብ አገልግሎት ለማብቃት ዝግጅቱን አጠናቋል። ይህ አዲስ ተሽከርካሪ ሙሉ በሙሉ በራሱ እንዲንቀሳቀስ ተደርጎ የተሰራ በመሆኑ በውስጡ ምንም አይነት መሪ ወይም የፍሬንና የፍጥነት ፔዳሎች የሉትም። ቴስላ ለመጀመሪያ ጊዜ የሳይበር ካብ ጉዞዎችን በቴክሳስ ኦስተን ከተማ በሚገኙ ህዝባዊ መንገዶች ላይ ለራሱ ሰራተኞች በነፃ አገልግሎት መስጠት ይጀምራል። ሰራተኞቹ ለጥቂት ቀናት ከሞከሩት በኋላም መኪናዎቹ በቀጥታ በኦስተን ከተማ ለሚገኘው የቴስላ ሮቦ ታክሲ የህዝብ አገልግሎት ይሰለፋሉ። ባለፈው ሳምንትም ቴስላ በኦስተን ከተማ ከሚገኙ ድንገተኛ አደጋ ሰራተኞች ጋር በመሆን መኪናው ላይ ድንገተኛ አደጋ ቢፈጠር እንዴት መቆጣጠርና ከመንገድ ማዞር እንደሚቻል ስልጠና ሰጥቷል። በተጨማሪም ቴስላ እስከ ነሐሴ 23 ድረስ በቴስላ መኪናዎች ብዙ ጉዞ ያደረጉ ሰዎችን በመምረጥ
ለዚህ ይፋዊ ማስጀመሪያ ዝግጅት የክብር እንግዳ የሚያደርግ የእድል ማውጫ ውድድር መጀመሩ ዜናውን ይበልጥ አነጋጋሪ አድርጎታል። መኪናው ኤንድ ቱ ኤንድ ኒውራል ኔትወርክ የተባለ የሰው ሰራሽ አስተውሎት ስርዓትን ይጠቀማል። ልክ እንደ ሰው ልጅ አስቦ አሁን መታጠፍ አለብኝ፣ አሁን ፍጥነት መቀነስ አለብኝ የሚለውን ውሳኔ በአንድ ሰከንድ ውስጥ ይወስናል። በውስጡ የተገጠመው የቴስላ የራሱ ፈጠራ የሆነው ቴስላ AI5 ቺፕ በሰከንድ በመቶዎች የሚቆጠሩ ትሪሊዮን ስሌቶችን ማከናወን የሚችል ሲሆን ካሜራዎቹ የሚያዩትን ምስል በቅጽበት ተርጉሞ መኪናው ሳይዘገይ ፈጣን ውሳኔ እንዲሰጥ ያስችለዋል። ታክሲው ባትሪ ሲያልቅበት በራሱ ተንቀሳቅሶ ልዩ የኃይል ማስተላለፊያ ሰሌዳ ላይ በመቆም ያለ ምንም ገመድ በማግኔት ሞገድ አማካኝነት ባትሪውን በራሱ ይሞላል። በተጨማሪም በውስጡ ያሉትን ቆሻሻዎችና በካሜራው ላይ የሚያርፉ አቧራዎችን በራሱ ያጸዳል። የካሜራው መነጽር በአቧራ እንዳይጋረድም አውቶማቲክ ማጽጃዎች ተገጥመውለታል። የቴስላ ሳይበርካብ መሪና ፍሬን ፔዳል አልባ መኪናዎች የፌዴራል ደህንነት ደረጃዎችን በማሟላትና የፍሬን ፔዳል ሕግ ማሻሻያን በመጠቀም ሕጋዊ ፈቃድ አግኝተዋል። በተጨማሪም በቴክሳስ ግዛት የደረጃ 4 የንግድ ስራ ፈቃድና የኢፒኤ የምስክር ወረቀት በማግኘት በኦስተን መንገዶች ላይ ለመንቀሳቀስ የሚያስችሉ የደህንነት ቅድመ ዝግጅቶችን አሟልቷል። ይህ ሁሉ ሂደት ቴስላ ከወትሮ የመኪና አምራችነት ወደ ትልቅ የሮቦቲክስ እና የሰው ሰራሽ አስተውሎት ኩባንያነት እየተቀየረ መሆኑን ያሳየ ትልቅ ምርታ ነው። ኤንቪዲያ በ105 ቢሊዮን ዶላር ድጋፍ በታሪክ ትልቁን የኤአይ መረጃ ማዕከል ሊገነባ ነው። የቻት ጂፒቲ ባለቤት ኦፕን ኤአይ ግዙፍ አዲስ የመረጃ ማዕከል ወይም ዳታ ሴንተር ለ20 ዓመታት ሊከራይ መሆኑ ታውቋል። ይህንኑ የሚያሳይ የቁጥጥር መረጃ ባሳለፍነው ሳምንት ይፋ ሆኗል። የታሪካዊ ፕሮጀክት በኤንቪዲያ የ105 ቢሊዮን ዶላር የፋይናንስ ዋስትናና ድጋፍ የሚከናወን ሲሆን ማዕከሉ ሙሉ በሙሉ በኤንቪዲያ ዘመናዊ ቺፖች ብቻ የሚሰራ ይሆናል። ማዕከሉ የሚገነባው በቀድሞው የቀዝቃዛው ጦርነት ዘመን ዩራኒየም ማበልጸጊያ ፋብሪካ በነበረበት በኦሃዮ ግዛት ፓይክ ካውንቲ ውስጥ ነው። ፕሮጀክቱ ሲጠናቀቅ እስከ 8 ጊጋዋት አቅም ሊደርስ የሚችል ሲሆን ይህም ለአርቲፊሻል ኢንተለጀንስ ቴክኖሎጂ በዓለም ላይ ትልቁ ነጠላ የመረጃ ማዕከል ያደርገዋል። ለዚህ ግዙፍ የኃይል ፍላጎት መሰረተ ልማት ሶፍት ባንክ እና የመረጃ ማዕከሉ ባለቤት የሆነው ኤስቢ ኢነርጂ ከ4 ቢሊዮን ዶላር በላይ በማፍሰስ ቢያንስ 10 ጊጋዋት አዲስ የኃይል ማመንጫዎችን እንደሚገነቡ ተገልጿል። በሌላ በኩል ኦፕን ኤአይ ለአካባቢው ማህበረሰብ ቀዳሚ ልማቶች ድጋፍ እንዲሆን 40 ሚሊዮን ዶላር የሚመድብ ሲሆን ፕሮጀክቱ በሂደቱ 35000 ጊዜያዊ የኮንስትራክሽን እና 2500 የረጅም ጊዜ ቋሚ የስራ ዕድሎችን እንደሚፈጥር ተጠቁሟል። ይህ በመጀመሪያ ደረጃ 4.25 ጊጋዋት አቅም ይዞ የሚነሳው ማዕከል ወደፊት ተጨማሪ 3.75 ጊጋዋት የማስፋፋያ ዕድል የሚኖረው ስለመሆኑ ተገልጿል። በሌላ በኩል እንደ ቴስላና ስፔስ ኤክስ ያሉ ኩባንያዎችን የሚመራው ታዋቂው ባለሀብትና የስራ ፈጣሪ ኢሎን መስክ በዓለም አቀፍ ደረጃ እየተፈጠረ ያለውን የኤአይ ቺፕ እጥረት ለመቅረፍ ቴራፋብ የተሰኘውን የዓለማችን ትልቁን የሴሚኮንዳክተር ቺፕ ማምረቻ ፋብሪካ ለመገንባት እቅድ አውጥቷል። ይህ ፋብሪካ ሙሉ በሙሉ እውን ሲሆን በአሁኑ ወቅት በዓለም የቺፕ ገበያ ላይ ከፍተኛ የበላይነት ይዘው የሚገኙ እንደ ኢንቪዲያ እና ቲኤስኤምሲ ያሉ ግዙፍ ኩባንያዎችን በቀጥታ የሚገዳደርና የዓለምን የቴክኖሎጂና የኤአይ ኢንዱስትሪ ፍጥነት በከፍተኛ ደረጃ የሚያፋጥን ይሆናል ተብሎ ይጠበቃል።